እሺ ይሁን። አሁን ቆይ ፎቶውን የሰጠኸኝና ስንገናኝ ፎቶውን ያህል ነበርሽ ያልከኝ ለምንድን ነው አባ? እኔ ምንም አልገባኝም። ልጅ አሁን የምነግርሽ ለ16 ዓመታት በውስጤ አፍኜ የኖርኩትን ታሪክ ነው። አባ ምንድነው ነገሩ? የዛሬ 16 ዓመት ሀና አባቷ እንዳልሆነና ቤተሰቦቿ እንደሌላት ተነገረች። ግን መቀበል አቃታት። አባቷንም ማመን ያቃታት ሁሉ ነገር የዛሬ 16 ዓመት በፊት አገኝቷት እንደሆነና እንዳልወለዳት አሳድጓት እንደሆነ የእንጀራ አባቷ እንደሆነ ከዛሬ 16 ዓመት ሲያገኛት እንዴት እንዳገኛትና የተከሰተውን ሁሉ ነገር ሲያስረዳት፣ ነገር ግን አላመነችውም። ሀና ህይወት ዝብርቅርቅ አለችባት። በጣም ታሪኳ ያሳዝናል። ሀና ግራ ገባት። ነገር ግን አባቷን አንድ ቃል ኪዳን አስገባችው። ካሁን በኋላ አባትሽ አይደለሁም እንዳትለኝ፣ እኔ አባቴ ብቻ ሳትሆን ሁሉ ነገሬ ነክ፣ አባቴ አንተ ነክ ብላ በዚህ ጉዳይ ሁለተኛ እንዳናነሳ ብላ አባቷን ቃል አስገባችው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ከሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። በያላችሁበት አላህ ሰላማችሁን ያብዛላችሁ። ሀና እንግዲህ በጣም ጀግና ጠንካራ የሆነች ልጅ ናት። ነገር ግን አስተዳደጓና የህይወት ታሪኳ ግን በጣም የሚያሳዝን ነው። በእውነት በጣም ነው የምታሳዝነው። እንግዲህ ሀና ከ16 ዓመት በፊት እናቷ ወደ አክሱም ሄዳ እዛ ቦታ ነበር ከእናቷ ጋር ተጠፋፍተው፣ እናቷም ስትጠፋት ያን ጊዜ ሀና እንግዲህ አሁን ካሳደጋት አባቷ ጋር ከእንጀራ አባቷ ጋር የተገናኙት። ያን ጊዜ እንግዲህ ያገኛት እንጀራ አባቷ ያገኛት በጣም በሚያሳዝን ሁኔታ ነበር። እየተጫወተች አዙሯት ወርቃ ራሷን ስታና በጣም ተጎድታ ነበር ያገኛት። ከዚያም እንግዲህ ወደ ሐኪም ቤት ይዘው ሄዱ። ሐኪም ቤት ከሄደች በኋላ ግን ስለተጎዳች በአራት ቀን ነበር ራሷን ያወቀችው። ያን እንግዲህ ዶክተሩ እስከዛሬ በፊት የምታውቀውን ነገር ማስታወስ እንደማትችልና ከአሁን በኋላ ደግሞ በደንብ እንክብካቤ እንደምትፈልግ ነገሩት። አባቷን በጣም ተጨንቆ እሷን እየተንከባከበ አሳደጋት። አሁን ላይ እንግዲህ ሀናን አድርጋ ተምራ ሁሉን ነገር በራሷ ህይወትን እየመራች ትገኛለች። ይህን ሁሉ ሲሆን ግን ሀና ብዙ ፈተና አሳልፋለች። ሀና ግን በጣም ጠንካራ ናት። ጠንካራም ከመሆኗ ከሰው እገዛ እንኳን ልትፈልግ አትፈልግም። አባቷ ዛሬ ቢታመም በራሴ ላብ ሰርቼ ነው ማሳከማባት እያለኝ በጣም ትሳሳለታለች። ሌላ አባቷ ፍቅር ያላት ሀና እንግዲህ በቀደም ከአሰሮቿ ቤት ከነ ምሳ ወይም ከነ ምናሴ ቤት ሀሩን እንግዲህ አባቷን ሊያግዛት ምናሴም እንዲያግባባቸውና ሊያግዛት እንደሆነ ነበር ያየ ነው። ሀና ያን እንግዲህ ብዙ ጊዜ አጥንታለች። ምናሴም ሲያጠናክራት ነው ይሄን ነገር ልትፈቅድ የፈለገችው። ሀሩን ግን ሊያግዛት ፈልጎ ሳይሆን ከሷ ጥቅም ሴትነቷን ሊጠቀምበት ነበር የፈለገው። ያ ነገር ደግሞ እንደማይሆን ነግራው ሄዶ ነበር።
እንግዲህ ምናሴ ከትምህርት ቤት ሲመጣ ሀና ብሎ በጣም ነበር ደንግጦ ያናገራት። ምን ሆንክ እያለችው፣ ምን አረገሽ አሩ እያላት ነበር። ምንም አላረገኝም፣ ገንዘቡ አልሞላለትም መሰል ግን አልተሳካም ብላ ልትሸውደው ብትልም እሱ ስላወቀ አልተሸውዳትም። ቆይ ግን በጣም መልካም ሰው ነሽ አንቺ፣ ነገር ግን ደግሞ የሰውን ኃጢአት ለሰው ብለሽ መሸፈን ጥሩ አይደለም። እኔ ሰምቻለሁ፣ ሁሉም አውቃለሁኝ። ምን ሊያረግሽ ነበር የመጣው እያለ ምናሴ እሷን አጠናከራት። እንግዲህ ሀና ወደ አባቷ ጋር ሄዳ በማግስቱ ስራ ትገባ አልቻለችም። ሀና በጣም አዝና ነበር። አሩ እንደዛ ሲላት ተሷ ጥቅም ፈልጎም ሴትነቷን ሊጠቀምባት እንደፈለገ ሲነግራት የዛለታ በጣም ተሰምቷት ነበር። እናም ገና ከአባቷ ቤት ማታ ስትሄድ ስራ ጨርሳ አባቷን ድክም ብሎኛል አባዬ ምግብ ይዤልሃለሁና ብላ ብላ ዳይመን ነበር የተኛችው። አባቷን በጣም ተጨነቀ። እንግዲህ አድረው በማግስቱ ጠዋት ነበር አባቷን ቁርስ አብልታ ወደ ስራ የምትመጣው። አረፍዳለሁ ብላ ምናሴ ነግረዋለች። ነገር ግን ያስረፈዷት ደግሞ አባቷ ናቸው። አባቷ ያለ ወትሮ ወደ ቤተ ክርስቲያን ይዘዋት እንዲመጡ አድርገው ከዚያም ወደ ቤተ ክርስቲያን ይዘዋት ሲመጡ አባዬ ለምንድን ነው ግን ያለ ወትሮ ወደ ቤተ ክርስቲያን ያመጣኸኝ ስትላቸው ሁሌም እኮ ስራ ሆነ ቤተ ክርስቲያን ረሳሽ እኮ አሏት። ከዚያ በኋላ እንግዲህ አሁን መንገድ ላይ ቆመው የሆነ ፎቶ አሳዩት። ፎቶ ሲያሳዩት ይሄን ፎቶ ታስታውሻለሽ አሏት። አዎ ትንሽ አስታውሳለሁ፣ የተነሳሁበት እኮ ቤቱ ፈርሷል አይደል እያለች አስታወሸቻቸው። አዎ ፈርሷል ታስታውሻለሽ አሏት። ቆየት ብላ ታዲያ ይሄን ፎቶና ይህ ቤት የፈረሰው ታስታውሻለሽ አልከኝ ምን አገናኘው? ምንድን ነው? የሆነ ነገር አለ እያለች እሷም ሆዷ ተረብሾ ነበር። ልጅ የዛሬ 16 ዓመት በፊት የደበኩትን በውስጥ ምስጢር ልነግርሽ ነው ብለው አስደነገጧት። በጣም ተምታታባት። ከዚያ በኋላ እንግዲህ እየነገሯት እያለ ወደ አክሱም ሄደው አክሱም ቦታ ላይ እንደዛ እንዳገኟት እንደጀመሩ ሲያወሯት እኔ እስከ ዛሬ ባትዋሸኝም ዛሬ ግን እየዋሻኝ እንደሆነ ገብቶኛል አባዬ ብላ ጥላቸው ሄደች። አባቷን ጥላቸው ሄዳ ወደ ቤት ሄዳ ነበር እያለ አጋሳ እየተኛችው። ከዚያ በኋላ እንግዲህ አባቷ ወደ ቤት ሄደው ያለውን ነገር አረጋግተው ያለውን ታሪክ በሙሉ ነገሯት። በጣም ነው ያዘነችው። አሁንም ከዚህ በላይ መስማት አልችልም ብላ ወደ ውጭ ትታቸው ወጣች። ሀና በጣም ተጎድታለች። ወጣ እንግዲህ መንገድ ላይ ቁጭ ብላ ነበር ከራሷ ጋር ስታስብ የነበረችው። በጣም ግራ ገብቷታል፣ ማመን አቅቷታል። አባቴ ብላ እንግዲህ ያለችው አባቴ ሁሉ ታሪክ ሲነግራት በጣም ለሷ ከባድ ነው። ከዚያ በኋላ አባቷ ሲፈልገዋት እዛ አተቀመጠችበት ሄደው። ከዚያ በኋላ አሁንም ያለውን ነገር እያጫወቷት ነበር፣ ስለ ህይወቷ ታሪክ ተያይዘው ተረጋግተው ወደ ቤት ሄደው ያው ቤታቸው ሄደው እየተመካከሩ ታጽናናች። ነገር ግን ሀና ደግሞ ለነምናሴ ስራ ቀርታለች፣ ስልኳን አጥፍታለች። ምናሴም ከዚህ ሰላም ደግሞ ለምንድን የምትቀረው ስራው አይደል እንዴ የተባሉ ምናሴና ሰላም ይጣላሉ። የምናሴም እናት እንግዲህ ወደ ውጭ ሄዳ ነበርና ከመንገድ እየገባች ነው። ስትመጣም ሀና እንደሌለች እና ትመጣለች እያለ ምናሴ እያስረዳት ነበር። ከዚያ በኋላ እንግዲህ ሀና ስትቀር ምናሴ እናት ወደ ኩሽና ገብታ ስራ አሰራ ጀመር። ከዚያ በኋላ በማግስቱ ግን ለምንድን ነው የቀራችሁ? ታውቃላችሁ እንዴት የተፈጠረ ነገር አለ? ምንድን ነው ሰላም አስቀይማት እንዴ ይሆን እንዴ እያለ ምናሴ ስጠይቀው የምናሴ እናት አረ በጣም ነበር ተዋደው የኖሩት፣ እንደውም አላስቀየመቻትም፣ ስልኳ ማይሰራ እያለ ሲላት
ታዲያ ምን ማድረግ አለብን? በምንድን ነበር የተለያያችሁት? መቼ ነበር አውርታችሁ የተለያያችሁት አለችው። ትናንትና ነበር። ስለምንድን ነበር ያወራችሁ አለኝ ምናሴና ሀሩን ነበር ያወራን። ሀሩን ምንድን ነው ብላ ምናሴም እንግዲህ ሀናን አብሽሪ ብሎ ሀሩን እንደዛ እንዳሰበን መጥፎ እንዳሰበ አሳያትና እናቱም ደግሞ እሷን ሳይሆን እኛን የናቀው አልለቀውም ብላ አይ አስቀይሟት ነው የመጣችው። ይሄማ ከሆነ በቃ ስታልመጣች ዛሬ ደላላ ገደብ ብለን ቤቷ የት እንደሆነ ጠይቃለን አለችው። ይህም ጥሩ ነው ብለው ተለያዩ። ሰላም እንግዲህ የጠፋችውን ልጇን ከ16 ዓመት በፊት የነበረችውን ልጇን እንግዲህ ሀሴትን ፎቶዋን ይዛ ስታለቅስ አትወድምና አሁን በማግስቱ መኝታ ክላስ እንግዲህ ፎቶዋን ስታይ ተጣሉ። ከዛ 16 ዓመት የገበርሻትን ለጠንቋይ የገበርሻትን ልጅ ይዘሽ እኔ እናት አይደለሽ ምን እናት አልፈልግም እንደ እያለ ይጣላሉ። ጊዜ ይሰጣሉ። ከዚያም እንግዲህ እናየቱም አለቀሰች። ምናሴም አብሽር እያለ አጽናናት። ከዚያ በኋላ እንግዲህ እናቴቱም ወደ አክሱም ለመሄድ ወሰነች። ለምንድን ነው ወደ አክሱም የምትሄጂው ሲላት ምናሴም እኔ እንጃ በጣም ልጅ እየናፈቀች ነው፣ ችግር ውስጥ ያለች ነው የሚመስለኝ እያለ ያለቀሰች። ታዲያ ምን መፍትሄ አለው እዛ ብትሄጂ? ደግሞ ተርሽም ቀስ ብለሽ ትሄጃለሽ ተረጋግተሽ እያለ ምናሴ አጽናናት። ሀናም ደግሞ አሁን ላይ ተጽናንታ ተዛ ስሜት ተንዴት ሁሉ መተወት ጠንካራ ሆና አባቷ ጋር ተጽናንታ ወደ ስራዋ ለመመለስ ወስናለች። ሀና በጣም ታሪኳ በጣም ያሳዝናል። ምናሴ እህት ሆና ልትገኝለን ነው። ምናሴ እኮ ለሀና ያለው ፍቅር ያለው ውዴታ በጣም ነው። እንዲሁም እናቱ በሌላ ሰዓት እሷ እየተንከባከበ ጥሩ አድርጋ እንደያዘችው ለእናቱ እየነገራት እና እያስደሰታት ነበር። ሀና በጣም የምታሳዝን ልጅ ናት። በእውነት ታሪኳ በጣም ያሳዝናል። ውድ ቤተሰቦቼ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቀጣይ እንጠብቃለን። ሀና ከእናቷ ጋር ስትገናኝ ደግሞ ደስታዋን እናያለን።